ሶሻል ሚዲያ ለወንጌል አገልግሎት የጠቀመውን ያህል የጎዳው ነገር አለ ወይ? የተጠራንበት አንዱ ነገር ህብረት እንድናደርግ እርስ በርሳችን እንድንተያይ። ነገር ግን ሰዎችን ምን አድርጓል? ሶሻል ሚዲያ ትምህርቶችን በቤት ይሰማለሁ ለብቻ ይሰማለሁ በሚል ሰዎችን በቤታቸው አስቀምጧል። የሶሻል ሚዲያ አዲክትድ የሆነ ሰው እንዴት ብሎ ለእግዚአብሔር ቃል ትኩረት ሰጥቶ ኮንሽስ ሆኖ እንዴት የእግዚአብሔርን ቃል ሊሰማ አይችልም? ምን ያህል ስንፍና እንደሚያመጣ ረጅም ሰዓት ሌሊቱን ሙሉ አዳሩ ሙሉ በስልክ ላይ አድረህ ቀን ላይ የሚኖር አቅም እንዴት ነው? ለምናየው ነገር ጥንቃቄ ልናደርግ ይገባል። ለምን ከተባለ ሱሰኛ እንዳንሆን፣ እንደገና ደግሞ ለተለያዩ የኃጢአት ልምምዶች ኤክስፖዝ እንዳንሆን። ፌመስ ደግሞ ገንዘብ ለማግኘት አሁን ከምናየው ነገር ሳይሆን ከምንለቀው ነገር አንጻር ለምንድን ነው ሶሻል ሚዲያ እየተጠቀምንበት ያለው? አሁንም ከዚህ የሶሻል ሚዲያ ሱሰኝነት ነፃ መውጣት አቅቷችሁ ከሆነ የሚረዳችሁን ነገር እንጠቁማችሁ። የእግዚአብሔር ጸጋ ይረዳል።